በዓለም ላይ እኔ ብቻ ያለኋቸው ይመስል ይንከባከቡኝ የነበሩ በጣም የሚወዱኝ ቤተሰቦች ነበሩኝ። ፀሐይ ከወጣችበት ሰዓት ጀምሮ ቀኔ በጣም ያበራ ነበረ። ቀኑን ሙሉ በደስታና በሳቅ እንደሮጥኩኝ ነበረ። ሰላም ሁላችሁም፣ አሚሳ እባላለሁ ከቶኪዮ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ያላችሁበት ሁኔታ የሚያናድድ ነገር ውስጥም እንኳን ቢሆን ከልጅነቴ ጀምሮ ሳይንስን በጣም እንድወደው ሆኜ ነበር ያደጉት። እናም እነዚህን ሁሉ ነገሮች ያገኘሁት ከአባቴ ነው። ምክንያቱም እሱ በጣም ጎበዝ የሚባል ሳይንቲስት ነበረ። እናም ሁል ጊዜም ቢሆን ኤክስፐሪመንቶችን እንድሞክር ይገፋፋኝ ነበረ። እናም ሁሌም አስቂኝ ነገሮችን እንዳደረግኩኝ ነው። እኔ ሁላ በጣም በሚገርም ሁኔታ የራሴን ትንሽዬ እሳተ ገሞራ ራሱ ፈጥሬ ነበረ፣ በጣም ብዙ የተለያዩ ኬሚካሎችን በመቀላቀል። እናም ሁል ጊዜ እንደጓጓሁ ነበረ የምሰራቸው ነገሮች ምን አይነት ነገሮች እንደሚያስከትሉ ማየት እወድ ነበር። እናም ግን እህቴ ሞሮኮ ስትወለድ ሙሉ ለሙሉ ህይወቴ ተቀየረ። ምክንያቱም እሷ በዓለም ላይ በጣም በጥቂት ሰዎች ላይ የሚከሰት አለርጂ አለባት። የፀሐይ አለርጂ ይባላል። ጭራሽ ወደ ውጭ መውጣት ይከለክላት ነበረ። ለትንሽ ደቂቃም ቢሆን ውጭ ላይ መቆም አትችልም ነበረ። መጀመሪያ አካባቢ ሞሮኮ ልክ እንደ ቫምፓየር የሚያስፈሩ ነገሮችን ታደርጋለች በቤት ውስጥ፣ በጣም ቆንጅዬ ከመሆኗ ውጪ ማለት ነው። እናም ሁል ቀን ወደ ክላስ ከመሄዴ በፊት ከሷ ጋር በመጫወት ነበር ጊዜን የማሳልፈው። ልክ እንደ ቫምፓየር ደምሽን ከሰውነትሽ ላይ ወስደዋለሁ። አይሆንም፣ እባክሽ አይሆንም፣ እባክሽ ይህን ነገር ማቆም አለብን አሁን። ነገር ግን እሷ እያደገች ስትመጣ ፀሐይ በነካት ቁጥር እሷ ቆዳ ላይ የሚያስከትለውን ነገር እያወቀች ነበረ። ለምንድን ነው ግን ፀሐይ እንደዚህ የምታደርገኝ አሚሳ? ምንስ ነው ደግሞ የምትመስለው? እሷ በጣም ቆንጅዬና ብርሃማ ነች፣ ልክ እንዳንቺ ቀሚስ ማለት ነው። ምናልባት አንድ ቀን በሷ ብርሃን መዝናናት ትችል ይሆናል። ትችያለሽ፣ በደንብ የሆነ ቀን ታደርጊዋለሽ። እናቴ ሁሌ እንደፈራች ነበረ በሞሮኮ ጉዳይ። ምክንያቱም ሞሮኮ ከጊዜ በኋላ በጣም የተከፋች ሕፃን ልጅ መሆን ጀምራ ነበር። ምክንያቱም ሙሉ ጊዜዋን በቤት ውስጥ ነበር የምታሳልፈው። እናም ለሷም ይሆን የሆነ ነገር ማድረግ እንዳለብኝ ይሰማኝ ነበር። እናም በፕላስቲክ ብዙ አይነት እንስሳዎችን እንሰራላት ነበር፣ እዘፍንላት ነበር እንዳይደብራት። እናም እሷን ለማዝናናት ብዬ ልክ እንደ ፍሮዘን ለብስ ነበረ። እናም እነዛን ጊዜያቶች አብረን ባሳለፍን ቁጥር ሞሮኮ የኔ ሁሉ ነገር እየሆነች ነበር። እናም አንዳንድ ቀን ኢንስታግራም ላይ ጓደኞቼ ፖስት የሚያደርጓቸውን ነገሮች ሳይ እከፋ ነበረ። ስለ ፓርቲያቸው፣ ስለሚጫወቱት ጌም፣ ስለሚያደርጓቸው ነገሮች በሙሉ ነበር ፖስት የሚያደርጉት። እናም እኔ ደግሞ ጭራሽ ከነሱ ጋር መውጣት እንኳን አይችልም ነበረ። ነገር ግን ደግሞ ትክክለኛውን ነገር እያደረግኩ እንደሆነ ይሰማኛል። ምክንያቱም ከሁሉም ነገር በፊት ሞሮኮ መቅደም ያለባት ይመስለኛል። የኔ ቆንጆ ሞሮኮ ምን ያህል እንደምትወዳት በደንብ አድርገን እናውቃለን። ግን ደግሞ እኛ ስለ ራስሽም እንድታስቢ በደንብ እንፈልጋለን። እናም ኦሳካ የምትገኘው አክስትሽ ለጉብኝት እሷ ጋር ለትንሽ ጊዜ እንድትቀመጪ ጥያቄ አቅርባልሻለች። እናም እዛ ሆነሽ ሃይ ስኩል ትምህርትሽን ማጠናቀቅ ትችያለሽ። ምን ታስቢያለሽ? ነገር ግን ሞሮኮ እኔን በጣም ትፈልገኛለች እናቴ። ታዲያ እኛ እኮ እዚህ ያለን ሞሮኮን ለመጠበቅ በጣም በቂዎች ነን። እናም ደግሞ እሷም የምትፈልገው አንቺ ሄደሽ ትምህርትሽን እንድትማሪ ነው። ነገር ግን እኔ ለመቀበል አልፈለኩም ነበረ። ነገር ግን ወዲያውኑ ሀሳቤን የሚያስቀይረኝን ነገር ተመለከትኩኝ። ምክንያቱ ደግሞ ትምህርት ቤቱ ነው። ትምህርት ቤቱ በዓለም ላይ አንደኛ የሚባለው የሳይንስ ላብራቶሪ በውስጡ አለበት። ቆይ ምናልባት እኮ በጣም ጎበዝ ሳይንቲስት ሆኜ ስለ ሞሮኮ አለርጂ የሆነ ነገር መስራት ይችል ይሆናል። እናም ወደ አዲሱ ትምህርት ቤት የሚሄድበት ቀን ሲደርስ ሞሮኮን በጣም በጭምቅ አድርጌ ቅፍ አደረኳት። ከዛም ወዲያውኑ ኦስካ በሚወስደው ባቡር ላይ ዘልዬ ተሳፈርኩኝ። እናም በጣም ውዝግብግብ ብዬ ነበር። ይሄ ለእኔ የመጀመሪያ ስለሆነ መቀመጫዬን ራሱ ማግኘት አልቻልኩም ነበረ። እናም ግን ሙሉ ሰዓቱን እያሰብኩኝ የነበረው የሞሮኮ መድኃኒት ሰርቼ እሷን እንደማድናት ነው እየተሰማኝ የነበረው። ከዛ ግን ሳላስበው ባዶ ወንበር መስሎኝ የሆነ ልጅ ላይ ተደርቤ ተቀመጥኩበት። ወይኔ ጉዴ! በጣም ይቅርታ አድርጉልኝ። ሰው እንዳለ አላስተዋልኩም ነበረ እዚህ ላይ። በጣም የሚገርም ነው። ይሄ አዲስ መንገድ ነው ወንዶችን ለመማረክ የምትጠቀሚው? ዞር በይ ከዚህ አሁኑኑ። ተረጋጊ እንጂ ካሪ፣ በቃ ስህተት ነው እኮ። እዚህ መቀመጥ ትችያለሽ። በጭራሽ አይሆንም። የራሷን የከፈለችበትን መቀመጫ ፈልጋ መቀመጥ ትችላለች እዛ። አይ ምንም ችግር የለውም፣ መሄድ እችላለሁ። ይሄኛው ነው የኔ መቀመጫ። እና በዝውውር የመጣሽ አዲስ ተማሪ ነሽ? አዎ በትክክል። ነገ ነው ትምህርት የምጀምረው። ግን ይሄ ለሁሉም ሰው ክፍት የሆነ ቦታ አይደለም። ይሄ ቦታ በዓለም ላይ በጣም አሪፍ የሚባለው ቦታ ነው። በትክክል በጣም ፈጣን ተማሪዎች ብቻ የሚያገኙት ማለትሽ ነው አይደለ? እዚህ ውስጥ ምን እንዳለ ምን የምታውቂው ነገር አለና ነው። የምትበሉት ወይንም የምትጠጡት ነገር ትፈልጋላችሁ? እባክሽ 3 ነገሮችን ልትሰጪኝ ትችያለሽ?
ምናልባት እሷ እንዳሰብኳት ጠንቋይ ላትሆን ትችላለች። ነገር ግን በጭራሽ። ሶስት ነገር እየጠየቀችው ከውሻዋ ጋር ጭምር ነበረ። እንኪ ይሄንን፣ እኔ ያን ያህል አራበኝም። በነገራችን ላይ ቶሚ ይባላለሁ፣ እሷ ደግሞ ካሪ፣ የእሱ ፍቅረኛ ማለት ነው። ፈጣሪ፣ ለምንድን ነው እንደዚህ የተለያዩ ነገሮችን እያደረገች ያለችው? አልገባኝም። ደግሞ ያለምንም ምክንያት። እናም ወደ አክስቴ ቤት ስደርስ ሙሉ ለሙሉ በሚባል ደረጃ ሁሉንም ነገር ረስቻቸው ነበረ። ቤቱ ሙዚየም ነበረ የሚመስለው፣ ልክ ተረት ተረቶች ላይ የምንሰማቸውን አይነት ቤቶች። ሄሎ፣ እዚህ አካባቢ ሰው አለ? ኦህ፣ ወደዚህ መጣሽ? እንኳን ደህና መጣሽ፣ እንኳን ደህና መጣሽ አክስቴ ሂና። ሁልጊዜም ቢሆን አንቺንና ቤተሰቦችሽን ማግኘት በጣም ነበረ የምፈልገው። ጥሩ፣ ነገር ግን የአክስቶችሽ ልጆች ከዓመታት በፊት ነው ከዚህ የሄዱት። ነገር ግን ያ በጣም ረዥም ታሪክ ነው። ስለዚህ አሁን ያለሁት እኔ ነኝ ማለት ነው። ኦ፣ ስለዛ ነገር አላወኩኝም ነበረ። ነገር ግን አሁን እኛ ነን ያለ ነው። በቃ ቃል እገባልሻለሁ አክስቴ፣ አብረን ሆነን ጥሩ ነገሮችን ነው የምናሳልፈው። አክስቴ ስትስቅ ቁርጥ እናቴን ነበረ የምትመስለው። በጣም በሚገርም ሁኔታ ቤት ውስጥ እየተዝናናሁኝ የነበረ ከልቤ። በሚቀጥለው ቀን ወደ አዲሱ ትምህርት ቤቴ እየሄድኩኝ ነበረ፣ ግን በትንሹም ቢሆን ተጨንቄ ነበረ። ትምህርት ቤቱ በጣም ከሚገባው በላይ ነበረ የሚያምረው። እናም በደንብ በስነ ስርዓት የመጀመሪያ እይታዬ በጣም የሚገርም ነበረ። እናም ከዛ በኋላ ስልኬ ቫይብሬት ሲያደርግ ምን እንደሆነ ስመለከተው ሞሮኮ መልካም እድል እንዲሆንልኝ ቴክስት አድርጋልኝ ነበረ። እናም ወደ ትምህርት ቤቱ ውስጥ ስገባ ቶሚን ተመለከትኩት ከርቀት። ያን ያህል ጠርቼ ላናገረው አላሰብኩኝም ነበረ፣ ምክንያቱም በባቡራችን ውስጥ ከበቂ በላይ ተዋውቀን ነበረ። ነገር ግን እሱ አየኝና ወዲያውኑ ነበር ወደ እኔ የመጣው። አሚሳ፣ ልክ ነኝ አይደል? እንዴት ነው የመጀመሪያ ቀንሽ? ምናልባት የምትፈልጊ ከሆነ ዞር ዞር አድርጌ ላሳይሽ እችላለሁ ትምህርት ቤቱን። ምናልባት የሳይንስ ላብራቶሪውን ልታሳየኝ ትችላለህ? ከዛም ወደ ላብራቶሪው ስንገባ ሙሉ ለሙሉ ውስጤ በተስፋ ነበር የተሞላው። በዚህ ልክ የተሟሉ መሳሪያዎችን በህይወቴ አይቼ አላውቅም። እናም ቶሚ ግራ በመጋባት ተነሳሽነቴን አይቶ ለምን ይህን ያህል እንደፈለጉት ጠየቀኝ። እናም ሲጠይቀኝ ሙሉውን ነገር ነበር የነገርኩት። ስለ ሞሮኮ አለርጂ ነገርኩት። እናም ቶሚ ሁሉንም ነገር እያሳየኝ ባለበት ሰዓት ላይ ያቺ ነገረኛ ፍቅረኛ ወደኛ መጣች። ቤብ፣ የምርህን ነው? ግን አንተ እኮ አስጎብኛ አይደለህም። ምንም አይደለም እኮ፣ ይሄ ቀላል ነገር ነው። ለአሚሳ ላብራቶሪ ክፍሉን ብቻ እያሳየዋት ነበረ። እሷ ልክ እንደኔ በሳይንስ ላይ ትልቅ ፍላጎት ነው ያላት። ይሄ እኮ በትምህርት ቤቱ የመጀመሪያ ቀኗ ነው። እሷ ከዚህም የተለየ ብዙ ነገሮችን ልትል ትችላለች ያንተን ትኩረት ለማግኘት። በደንብ ነው ማውቃቸው እንደሱ አይነት ሴቶችን በደንብ። በጣም እኮ ነው የሚገርመው። ሁል ቀንም ቢሆን እኔ የሚያበሳጨኝን ነገር ነው እያደረገች ያለችው ይች ልጅ። ከዛ በኋላም ቶሚ እሱንና ጓደኞቹን በምሳ ሰዓት ላይ እንድቀላቀላቸው እየጠየቀኝ ነበረ። ነገር ግን እኔ ሁሌም ቢሆን ልቀበለው እየፈለጉኝ አልነበረም። ምክንያቱም በደንብ አድርጌ ነው የማውቀው ያቺ ልጅ በጭራሽ እኔን እዛ አካባቢ ላይ ማየት እንደማትፈልግ። እናም የመጀመሪያው ሳምንታት በትምህርት ቤት ውስጥ ጭራሽ ምቾት እየሰጠኝ አልነበረም። እናም አንድ ቀን ወደ ቤቴ ስመለስ የሆነ ጮክ ያለ ድምፅ እየሰማሁኝ ነበረ። እናም ወደ ቤቱ ጠጋ ብዬ ስመለከት አምስቱ የአክስቶቼ ልጆች አክስቴን በማይሆን መንገድ ሲያናግሯት እየሰማኋቸው ነበረ። እንዴት ነው እኛን ሳታናግሪን እነዚህ ነገሮች በሙሉ ልትገዢ ያሰብሽው? ልክ ነው። ይህንን ስዕል ተመልከቱ። በእርግጠኝነት ውድ መሆን አለበት። ደግሞ ይቺ ማናት? ሰራተኛ እንደቀጠርሽ አልነገርሽንም ነበረ? በጭራሽ አልቀጠረችም እሷ። እኔ አሚሳ ነኝ። ስገምት ነገሮች በፍጥነት ነው እየተካሄዱ ያሉት። ጥሩ፣ አመሰግናለሁ አሚሊያ፣ እናመሰግናለን። ምናልባት ሳህኖችን ማጠብ ትችያለሽ? እንዴ እኔ እኮ ሰራተኛ አይደለሁም፣ አይገባችሁም እንዴ? እኔ ያክስታችሁ ልጅ እኮ ነኝ። ያንን ሲሰሙ በጣም በመገረም እየተመለከቱኝ ነበረ። ነገር ግን በሁሉም ነገር እናቴ እንዳልደናገጥ ቅድሚያ ማስጠንቀቂያ ሰጣኝ ነበረ። እናም ደግሞ ቤታቸው ውስጥ ያለውን መጥፎ መንፈስ በስነስርዓት እንደምገለው ቃል ገብቼላት ነበረ። ስለዚህ እሺ ጥሩ፣ ለእራት አብረን መውጣት እንችላለን። ሁሉንም እኔ ከፍላለሁ። እናም መሄድ የፈለግነው በጣም ባህላዊ የሚባለውን ሻይ ቦታ ነበር መጎብኘት የፈለግነው። እናም ድርድር ብለን በጠረጴዛው በኩል ተቀምጠን ነበረ። እናም ሙሉ ለሙሉ በቦርሳዬ የያዝኩትን ገንዘብ በሙሉ ነበር ያስከፈሉኝ። ነገር ግን እኔ የፈለጉት በእነሱ ጥሩ እይታ ውስጥ መግባት ነበረ። ነገር ግን በጭራሽ የአክስቶቼ ልጆች በሙሉ እኔን እያወሩኝ አልነበረም። ብዙ ነገሮችን እየተነጋገሩ የነበረው ከአክስቴ ሂና ጋር ነበረ። እንዴት እነዛን ውድ ነገሮችን እንደገዛች ነው እያወሩ የነበረው። ተመልከቱ፣ እኔ አላቅም ያን ሁሉ ገንዘብ እየታምጣ እንደገዛችሁ ሁሉ። ደግሞ በዛ ላይ ምንም ጥቅም የሌላቸው ነገሮች ከሆናቸው እነዛ በሙሉ። ይቅርታ አድርጉልኝ፣ ግን ጭራሽ ይህንን መቋቋም አልችልም። በጭራሽ ያ ልክ አይደለም። እነዛ በሙሉ በጣም አሰልቺዎች ነበሩ። ሙሉ ቤቱን እየረበሹት እየበጠበጡት ነበረ። እናም ያችን በትምህርት ቤት የማውቃትን ልጅ ከሆነ ሰውዬ ጋር ቁጭ ብላ ተመለከትኳት። ግን እኮ ልጁ ቶሚ አልነበረም።
አሚሳ ተረጋጊ፣ ይሄ አንቺ ጉዳይ አይደለም፣ አያገባሽም። ምናልባት ንጹህ ጓደኛሞች ሊሆኑ ይችላሉ። በጭራሽ በጭራሽ፣ እንደዛማ አይመስሉም ሲታዩ ራሱ። ያ በጣም የሚገርም ነገር ነው። ልጅቷ በጣም ባለጌ ነች። እናም በሚቀጥለው ቀን እንደገና ቶሚ አብሬያቸው ምሳ እንድበላ ጋበዘኝ። ነገር ግን ጭራሽ አልተቀበልኩትም ነበረ። ምክንያቱም ከዛች ልጅ ጋር ሆኜ መጥፎ መጥፎ ነገሮችን መስማት አልፈልግም። ግን ለጓደኛዬ በጣም መጥፎ ዜና ነበረ። እናም ከቆይታዎች በኋላ ቶሚ ደረጃው ላይ ቁጭ ብዬ አገኘኝ። አሚሳ፣ ባለፈው የጀመርነውን የላብራቶሪ ጉብኝት ለምን አሁን አንቀጥለውም? ናይ ወደ እኔ። ፕሮፌሰሩ ለትንሽ ጊዜያት በላብራቶሪ ውስጥ ፍቃድ ሰጥቶኛል። እናም በስነስርዓት ፍቃድ አለኝ ነገሮችን እንድናደርግ የሚያስችል። እናም በላብራቶሪ ውስጥ ቁጭ ብለን እየሰራን ባለንበት ሰዓት ስለዛች ልጅ ያየሁትን ነገር ለቶሚ ለመናገር እያሰብኩኝ ነበረ። የሆነ ነገር ብናደርግ ነገር እሺ፣ አንተ መጀመሪያ ንገረኝ። የሆነ ነገር ልነግርሽ እያሰብኩኝ ነበረ ሙሉ። እኔ ልጅ እያለሁኝ ትንሽ ታመሜ ነበረ። እናም ለወራቶች በሆስፒታል ውስጥ ተኝቼ መታከም ነበረብኝ። እናም በየቀኑ በደንብ ዶክተሮችና ነርሶች ምን እየሰሩ እንደሚውሉ ማየት ችዬ ነበረ። እናም እነሱ የሚያደርጉትን ነገር በተሻለ ማድረግ እንደምችል እያሰብኩኝ ነበረ። እናም በደንብ ሰዎችን መርዳት በደንብ እፈልጋለሁ። እናም ያንቺ ታሪክ ደግሞ ያን እንዳደርግ የሚያስችለኝ ይመስለኛል። ምናልባት እህትሽ የኔ ገዛ ሊያስፈልጋት ይችላል። ይሄ የሳይንስ የመጀመሪያ ቦታችን ቢሆን ለእህትሽ ግን የሆነ ነገር ለማድረግ ለምን አልሞክርም? ምናልባት የኔ እርዳታ የሚያስፈልግሽ ከሆነ ሙሉ ለሙሉ ልረዳሽ ዝግጁ ነኝ። ስለዚህ ምንድን ነው ማለት የምትፈልጊው? ማለት እኔ ማለት የፈለኩትኝ ያው ስለተዋወቅን በጣም ደስተኛ እንደሆንኩኝ ልነግር ፈልጌ ነበረ። እናም ከዛ በኋላ እኔና ቶሚ አሪፍ ሪሰርች የሚሰራ ቡድን ሆነ። እናም የምርን በመተዋወቃችን በጣም ደስተኛ ሆኜ ነበረ። እናም ሁሉንም ቀን ከትምህርታችን በኋላ በላብራቶሪ ክፍል ውስጥ ኤክስፐሪመንት እየሰራ ነበር የምናሳልፈው። ያው ካሪ ምን ያህል እንደተናደደች መናገር አይጠበቅብኝም፣ ግን በጭራሽ ስለሷ እየተጨነቀን አልነበረም። ጭራሽ ትዝ እያለችንም አልነበረም። ነገር ግን እኔ የምታሳየው ናት ባየው ቁጥር በጣም እየተጨነኩኝ ነበረ። እኔና ቶሚ ደስ ቀለል ያለ ጓደኛሞች ነበርን እኮ። እናም ከቀናት በኋላ በጣም ደስ የሚሉ ልምዶችን እያካበትኩ ነበረ። ሪሰርቾችን ከቶሚ ጋር ሰራለሁ እና ምራቴን ከአክስቴ ሂና ጋር እበላለሁ። እናም ደግሞ ቪዲዮ ኮል ከሞሮኮ ጋር አወራለሁ ከመተኛቴ በፊት። እናም ግን እንደተለመደ ካወሪ የሁለታችንን ሪሰርች ሁል ቀን እንደበጠበጠችብን ነበረ። ድንገት ከየት መጣች ሳትባል ሁሌ እንደተከሰተች ነበረ። እናም ከዛ ሁሉንም ነገር ድፍርስስ እንዳደረገችው ነበር። ይቅርታ አድርጊልኝ አሚሳ፣ እነዛ ነገሮች ምንም ጠቃሚዎች አልመሰሉኝም ነበረ። ይቅርታ። ሄይ ቤብ፣ በጣም ናፍቀኸኝ ነበር እኮ። ነገር ግን እኔ እያሳሰበኝ የነበረው የስራዬ ነገር ብቻ ነበረ። ይህንን ነገር እያደረጉት ያለሁት ለሞሮኮ ብዬ ነበረ። እናም ነገሮች በትምህርት ቤቱ ላይ አሪፍ እየሆኑ ባሉበት ሰዓት ላይ እቤት ደግሞ ነገሮች በጣም መጥፎ ይሆናሉ። አክስቴ ሂና ሙሉ ሰዓቱን በጣም እንደተጨነቀች ነበረ። ምክንያቱም በነዛ ጭራሽ ግራ በሚያጋቡ ልጆቿ ምክንያት ነበረ። እነዚህ አክስቶችሽ ልጆች እነዚህን ሁሉ የስዕል ስራዎችን እንድሰጣቸው አስገደዱኝ። እናም ምንም ማድረግ አልቻልኩም። የገንዘብ ጉዳይ እንዲለያየን አልፈለኩም ነበረ። ቤቱን ሸጬባቸው ስለነበረ በዛ በጣም ተናደውብኝ ነበረ። ነገር ግን ይሄኛው ቤት እኮ ሙሉ ቤተሰቦቼ የኖሩበት ነበረ። እንዴት ይህንን ልሸጠው እችላለሁ? በደንብ አድርጌ ይረዳሻለሁ አክስቴ። በጭራሽ ግን ገንዘብ ሁሉም ነገር ሊሆን አይችልም። ከዛ በኋላ የአክስቴ ስሜት እንዲቀየር ያላደረጉት ነገር አልነበረም። የምትወደውን ምግብ አበስልላታለሁ፣ ልብሶችን እንድትገዛ ወደ ሱቅ ወስዳታለሁ። እናም ወደ ሲኒማ ሄደን አሪፍ አሪፍ ፊልሞችን እናያለን። ከዛ በኋላም እኔና ቶሚ በጣም በሚገባ ስራችንን በአግባቡ እየሰራን ነበረ። ምክንያቱም የሙሩጉን በሽታ አለርጂዋን ማጥፋት ነበረብን። እናም ወራቶችን እየተኩ ነበረ። እናም ከነዛ ሪሰርቾች በኋላ በጣም በሁኔታው ላይ የተካቡ ፕሮፌሰሮችን አቅርበን ስራችንን አቀረብንላቸው። በጣም ትልልቅ ሳይንቲስቶች ነበሩ። እናም ስራችንን እንዲገመግሙት ፈልገን ነበር። ነገር ግን በጭራሽ አይዲያችንን አልተቀበሉትም፣ አልወደዱትም ነበረ። ምክንያቱም እኛ የጠየቅነው ብር በጣም ብዙ ስለነበረ ነበር። በጣም ነበረ ልቤ የተሰበረው። ለሳምንታት በጣም ደብሮኝ ነበረ። እናም ከዛ ስሜቴ ጭራሽ መውጣት አልቻልኩም ነበር። እናም የሆነ ቀን ቶሚ አይስክሬም ይዞልኝ ወደ እኔ መጣ። አመሰግናለሁ፣ ነገር ግን ጭራሽ አራበኝም። አይ በጭራሽ፣ ይሄ ግን ስሜትሽን ይቀይረዋል። ምን እያደረግክ ነው? አሁን በትክክል የአይስክሬሙ ማሽን መስለሻል። እያመረህን ነው። ስለዚህ አንተም ላይ ላድርገዋ። ከዛም ቶሚና እኔ ልክ እንደ እብድ እየሳቀን ነበረ እና ከዛም ያቺ እብድ የሆነች ልጅ መጣ፣ ስሜታችንን በሙሉ አበላሸችው። ተመልከት፣ እዚህ ጋር ሆዴን በጣም እያመመኝ እኮ ነው እና ደግሞ በጣም ነበር ይናፈቀኝ እኮ። ወደ ሙሉ ልትወስደኝ ትችላለህ?
ታውቃለህ ነገሮችን መግዛት እንደሚረዳ። ፈጣሪ እድሜ ልኳን እንዲሞላላት ሙሉ ሙሉን ቢገዛላት ደስ ይለኛል። አንድ ዕቃ ለመግዛት ከሆነ አብሯት እንዲሄድ እየጠየቀችው ያለችው። ከዛም ወደ አክስቴ ሂና ቤት ለመመለስ እያሰብኩኝ እያለ በጣም ግራ የመጋባት ስሜት እየተሰማኝ ነበረ። ምክንያቱም ስለዛች ማትረባ ሴት ለቶሚ ስላየሁት ነገር መናገር ፈልጌ ነበረ። ነገር ግን አሁን ስነግረው ምን ሊያስብ እንደሚችል አላውቅም። አውቄ ላጣላቸው እያሰብኩኝ ሊመስለው ይችላል። በጣም በሚገርም ሁኔታ ግን ያቺ ሴት ከአክስቴ በር ፊት ለፊት ቆማ እየጠበቀችኝ ነበረ። ንገሪኝ እስቲ ቦይፍሬንዴን ከኔ ለመቀማት እየሞከርሽ ነው? ለምንድን ነው እሱ ሙሉ ሰዓቱን ከአንቺ ጋር እያሳለፈ ያለው? አይደለም እኛ በቃ ጓደኛሞች ማለት ነን። እናም ደግሞ ስገምት ጭራሽ በራስ መተማመን ያለብሽ አይመስለኝም። ምክንያቱም አንቺ በተደጋጋሚ ከሌላ ሰው ጋር እያየሁሽ ስለሆነ ማለት ነው። እዛ ሻይ መጠጫ ቦታ በደንብ ከሌላ ሰው ጋር አይቼሻለሁ። ታውቂያለሽ ይሄንን? ያንን ስነግራት በጣም ነበረ በእኔ የተናደደችው። ብትመታኝ ሁላ ደስ ይላት ነበረ። ከዛ በኋላ ግን መሳቅ ጀመረች ልክ እንደ እብድ። አላውቅም ለምን እንደተጨነኩ ሁላ በዚህ ነገር ላይ። ስትታይ ራሱ እዚህ መኖር የሚገባሽ አትመስይም እኮ። ደግሞ በዛ ላይ እዚህ ከመጣሽ በጣም ትንሽ ጊዜሽ ነው። እናም ያቺ እብድ የሆነች ልጅ ከሄደች በኋላ ምን ለማለት እንደፈለገች የገባኝ መሰለኝ። ምክንያቱም አክስቴ ሂና ቤቱን እየሸጨችው ነበረ። ሁሉንም እቃዎቿን በቦክስ አድርጋ ሸኝታቸው ነበረ። ሲጀመር የትምህርት ቤቴን ጉዳይ ምን ላደርገው ነበረ ታዲያ? እናም በጭራሽ ትንሿን እህቴን ልረዳት አልችልም ማለት ነው። አክስቴ ሂና ለምን? ምክንያቱም አንቺ ልክ ስለሆንሽ ነው። ብር ሁሉም ነገራችን አይደለም። እናም ቤቴን ሽጬ ሰዎችን ለመርዳት ወሰንኩኝ። እናም ለትምህርት ቤታችሁ የሳይንስ ዲፓርትመንት ነው ብሩ የዋለው። ስለዚህ አሁን በሚገባ የሳይንስ ሪሰርችሽን ይደግፍልሻል አንቺ። ምን? ፈጣሪ በጣም ነው ማመሰግንሽ አክስቴ። ይሄ በጣም የሚገርም ዜና ነው እስከዛሬ ከሰማቸው ሁሉ። እናም ወደ ትምህርት ቤቴ ሲሄድ በጠዋቱ በጣም በሚገርም ሞራል ነበረ። እናም ሙሉ ለሙሉ ነፍሴን ሸጬ ነው ያንን ስራ የምሰራው። እናም እኔና ቶሚ የሰራነውን ሪሰርች ለመሞከር እያሰብን ነበረ። ልክ እንደ ትክክለኛዎች ሳይንቲስት ነበር የሆን ነው። እናም ከሳምንታት በኋላ በሚገባ ሪሰርቻችንን አጠናቀቅን። እናም በጣም ፕሮፌሽናል የሚባለው ሳይንቲስት ምርመራችንን ቴስት እያደረገልን ነበረ። እናም መድኃኒቶቹ በሚገባ ዝግጁዎች ነበሩ። የሚገርም ነው። እናንተ ሁለታችሁ በጣም የምትገርሙ ናችሁ። በጣም ነው የኮራውባችሁ በሁለታችሁም። ይሄ ነገር በሚገባ ብዙ ሰዎችን መርዳት የሚችል ነገር ነው። እና በሚገባ ጥሩውን ዜና ለአክስቴ ሂና ነገርኳትኝ። እናም እንኳን ደስ አለሽ አለችኝ። ነገር ግን በትንሹም ቢሆን እንደተከፋች አስተውያለሁ። ሲመስለኝ አሁን ወደ ቤትሽ መሄጃ ጊዜሽ የደረሰ ይመስለኛል። አዎ ልክ ነሽ፣ ግን ተመልሼ እኮ እመጣለሁኝ። ቃል እገባልሻለሁ አክስቴ፣ ላንቺ ስላደርገዋለሁ። እናም በባቡር ጣቢያው ላይ ሻንጣዎቹ ከብደውኝ ትንሽ እየታገልኩኝ ነበረ። ከዛም ወዲያውኑ የቶሚን ድምፅ ሰማሁት። እንድረዳሽ ትፈልጊያለሽ? አዎ። እንደ እውነቱ ልረዳሽ አልነበረም። ስትሄጂ እኮ ጭራሽ ቻው እንኳን አላልሽኝም ነበረ። ቶሚ በጣም ይቅርታ አድርግልኝ። ለዛ ለእህቴ የሰራነውን መድኃኒት ለመስጠት በጣም ቸኩዬ ስለነበረ ነው። እናም ሁሉንም ነገር ረሳሁት መሰለኝ። ምንም ችግር የለውም። ማንም የሚቀየምሽ አይመስለኝም። ለሁሉም ነገር ላመሰግንህ ይገባኝ ነበረ። እናም ከመሄድሽ በፊት ይሄን ልሰጥሽ ፈልጌ ነበረ። ቶሚ ይሄ በጣም ነው የሚያምረው። ነገር ግን ያቺ ልጅ አትጨነቂ እባክሽ፣ ስለዛች ልጅ ቀናቶቿና ስለሷ አትጨነቂ። አሁን አብረን አይደለንም፣ ተለያይተናል። ከመጀመሪያውም አብረን መሆናችን ልክ ያልሆነ ነገር ነበረ። ነገር ግን ዛሬ ሁሉም ነገር ስላንቺ ነው። መልካም እድል አሚሳ። ሞሮኮ በነገሮች እድለኛ እንደምትሆን ተስፋ አደርጋለሁ። እናም መጀመሪያ ወደ ቤት እንደገባው ያደረጉት ነገር ቢኖር ለሞሮኮ ያመጣሁላትን ዜና መናገር ነበረ። እናም ከዛ በኋላ ወዲያውኑ ዶክተሯ የሷን ትሪትመንት ጀመረ። እናም አዲሱን መድኃኒቷን እየሰጣት ነበረ። ዶክተሩ ሞሮኮ ተመልሳ ወደ ፀሐይ መውጣት እንድትችል የቻለውን ሁሉ እያደረገላት ነበረ። እናም ሞሮኮ ወደዛ እንድትወጣ ዶክተሩ ከፈቀደልን በኋላ የዛን ቀን ምሽት ባህሩ ዳርቻ ላይ ቁጭ ብለን ነበር ከሞሮኮ ጋር። እናም ፀሐይዋ እስክትወጣ ድረስ ቁጭ ብለን እየጠበቅናት ነበረ። እናም ምናልባት ብዬ ዣንጥላ ይዤ እየጠበኳት ነበረ። እናም ነገሮች እስኪፈጠሩ ድረስ በጣም ተጨናንቄ ነበረ። ከዛ በኋላ ግን ፀሐይዋ በጠበቅና ሰዓት ወጣች። እናም የሞሮኮን እጆች ጨበጥኳቸው። ጭንቅላቴ ውስጥ ጭራሽ ሊወጣ አልቻለም ጭንቀቱ። እናም በጣም በቀስታ መንቀሳቀስ ጀመረች ሞሮኮ። እናም በጣም በደስታ እየሳቀች ነበር፣ እየፈነጠዘች ነበር። በህይወቴ ለመጀመሪያ ጊዜ ነው እንደዚህ ስትሆን ያየኋትኝ። እናም በጣም በነፃነት እየተንቀሳቀሰች ነበረ። የፀሐይ ብርሃን ሙሉ ሰውነቷ ላይ እያረፈ ነበር። ነገር ግን ምንም የተፈጠረባት ነገር አልነበረም። ፈጣሪው ይሄን አላምንም፣ ሰራ ማለት ነው።
ይሄ ማለት እኮ ሞሮኮ ልክ እንደ ሌሎች ልጆች ሆነች ማለት ነው። አሁን ንገሪኝ እስኪ አሁን በበዓላት ላይ መገኘት እችላለሁ ማለት ነው? በደንብ አሁን በደንብ ትችያለሽ መገኘት የኔ ቆንጆ። ከነዛ ነገሮች በኋላ እኔና ሞሮኮ የሆነው ጉዞ ለማድረግ ወሰንን። የሄድነው ወደ አክስታችን ሂና አፓርትመንት ነበረ። እናም ስታይን በጣም ተደስታ ስለነበረ ሞቅ ያለ አቀባበል አደረገችልን። ይሄ ሞሮኮ የምታሳልፈው የመጨረሻ ዓመት በዓሏ ነው። እናም ስለዛ ሁሉም ነገሮች ፐርፌክት እንዲሆኑልኝ ነበር የፈለኩት። ሰንስክሪን ፊትሽ ላይ መቀባቱን እንዳትረሺ ሞሮኮ። አሚሳ፣ ስለ ሁሉም ነገር በጣም አድርጌ አመሰግንሻለሁ። ነገር ግን አሁን ተመልከች፣ የህፃን ልጅ አይደለሁም። ሁልጊዜ እኔ እንደ ህፃን ልጅ መጠበቅ አይኖርብሽም። እንደዛ እንዲሰማሽ ፈልጌ አይደለም ሞሮኮ። በቃ እሺ እንዳልተፈጠረ አድርገሽው ዝም ብዬ አንቺን መከታተል ስለሚያስደስተኝ ብቻ ነው። ግን ልክ ነሽ መሰለኝ። አሁን ሁለታችን በየራሳችን ፊና የምንሮጥበት ሰዓት ሳይደርስ አልቀረም። አዎ ልክ ነሽ፣ እንደዛ ይመስለኛል። እና አሁን ደግሞ አንቺን ማየት የሚፈልግ ሰው ያለ ይመስለኛል። ከዛም ወዲያውኑ የበሩ ደውል ጠራ። እናም እሱ ነበረ ቶሚ። እና ወዲያውኑ ሞሮኮ እንዳየችው በጣም ተደስታ ወደሱ እየሮጠች ሄደች። በጣም ትልቅ ነገር ነው ያደረክልኝ ቶሚ። ያ ሁሉ ነገር ለእኔና ለእህቴ ነበረ። በጣም አመሰግናለሁ። እናም ሞሮኮ ከዛ እኔን እያየች እንደ ጅል መሳቅ ጀመረች። እናም ያን ፈገግታ ከፊቷ ላይ ስመለከት ሁሉም ነገር ሰላም እንደሆነ ተሰማኝ። እናም አሁን ለቶሚ የሚሰማኝን ትክክለኛ ስሜት የምገልጽበት ሰዓቱ እንደሆነ ተሰማኝ። እናም አደረኩት።